الحمد لله الذي اختص العلماء بحمل راية التوحيد وعقيدة الإسلام وجعلهم يذبون كل شبهة وضلالة يذيعها المبتدعة بين العوام ويكشف لهم ما لهم من الألاعب والأوهام. وأشهد أن لا إله إلا الله وحده لا شريك له شهادة تتلذذ بذكرها القلب واللسان وتتعطر بنفحتها الأفواه والأردان. ونشهد أن سيدنا محمدا عبده ورسوله المسلسل من عدنان، فيا ربي صل وسلم عليه في كل الأوقات والأحيان. أما بعد، إخوة الإيمان والأخوات، أحييكم بتحية الإسلام وهي السلام عليكم ورحمة الله تعالى وبركاته. إن شاء الله تكبرت ود علماء እንዲሁም ደግሞ የነሱ ደረሶች እዚህም ደግሞ ለመውሊዱ ያሰባሰቡን ሰበሆኑን መሻይኾቻችን በአጠቃላይ እዚህ ላይ ታዳሚ ሆናችሁን ሁሉ በአጠቃላይ እንኳን ለነብያችን አለይሂ ሰላቱ ወሰለም መወለድ ዊላዳ ለማስታወስ አበቃን ለአላህ ምስጋና እናቀርባለን የሚለውን እያስታወስኩኝ እዚህ ዑለማዎች ናቸው ያላችሁትና ዱዓ ስታደርጉ የሆነ ነገር ከመናገር በፊት አንዳንድ ሐሳቦችን ለማቅረብ ፈለኩኝ። እሱም ምንድነው እንግዲህ ስለ ዱዓ መሻይኾች ናችሁ እናንተን ማስረዳት አስፈላጊ አይሆንም። ነገር ግን ዓለም المثال የሚሉት አለ። ዑለማዎቻችን በምሳሌ ብዙ ነገሮችን ያስቀምጣሉ። አላህ Subhanahu Wa Ta'ala ደግሞ ምሳሌን ያደርጋል ለሰዎች ለማብራራት ማለት ነው። ቁርአን ላይ እንዳለው ምን ይባላል? እባብ ጊንጥና እንዲሁም እስስት ባንድ ላይ ተሰባሰቡና ለዱዓ ቁጭ አሉ ይባላል። ከዛ በኋላ ዱዓ ያደረጉ ያለ እባብ በጣም ውርደት ተዋርጃለሁኝ ክብሬ ተነክቷል ዘንድሮማ ክብሬን ካላስጠበቅኩኝ ካላህ ዱዓ አድርጌ ካላገኘሁኝ ፈጽሞ ሌላ ሐጃ የለኝም ብሎ ወደ ዱዓ ገባና ጓደኞቹን ጊንጥንና እስስትን አብሮ ጠራ ይባላል። አብረው ቁጭ ብሎ ዱዓ ያደረጉ ያለ በአጋጣሚ እባብ በጣም ጀዝሞ ነበርና ሰዓቱን በሙሉ ተጠቅሞ ካላህማ ካላገኘሁኝ ዛሬ ድቅድቅ አልልም ብሎ ቁጭ ብሎ ዱዓ ያደረገ ነበር። እስስት ሆዬ ኧረ እስካሁን ወንድሞቼ ጋር ቁጭ ብዬ ዱዓ አድርጌያለሁ፣ ከዚህ በኋላ እንግዲህ ይበቃኛል፣ ደግሞ እነዚህ ስራ ፈቶች ናቸው ስራ እንዳያሰሩኝ ስራይ መስራት አለብኝ ብላ እስስት ወጣች አሉ። ጊንጥም ደግሞ አይ እስካሁን ዱዓ አድርጌያለሁ አሁንስ ደከም አለኝ፣ ወንድሜ እባብ ቁጭ ብሎ ዱዓ እያደረገ ስለሆነ እኔ እሱን ትቼው አልሄድም፣ አብሬ እዚህ ቁጭ ብዬ ዱዓ አደርጋለሁ፣ እሱ ዱዓ የሚያደርገውን ወይ መከታተላለሁ ብላ ቁጭ አለች አሉ። ከዛ በኋላ ራሳቸውን የሚያስከብሩበት መርዝ ተሰጣቸው ይባላልና በአጋጣሚ ለእባብ 2 መርዝ ተሰጠው አሉ። ከዛ እባብ ምን አለ? ጌታዬ ሆይ ይሄንን ማለምኜ ማሳየቴን ካንተ ዱዓ ማግኘቴን ምልክት አድርግልኝ፣ ግርማ አድርግልኝ ብሎ አላህንም ሲለምን ምላሱ ላይ 2 ምልክት እንዲኖረው ተደረገለት ይባላል። ጊንጥም ደግሞ እንዴ እሱ ስለምኑ አግኝቶ የለ እንደ ጌታዬ ሆይ ምን ነው እኔ ሳብሬ ቆይቻል ነበር ወይ ስትል ላንቺም እንግዲህ አንድ መከላከያ ተብሎ ከኋላ እንደ መከላከያ አይነት ነገር አሁን እንደምታዩት ኤክስካቫተር እንደሚባለው ምልክት ተደረገላት አሉ። እስስት በአጋጣሚ አረ ጌታዬ ይሄ እንደነሱ ዱዓ አድርገው እኔ ምን በወጣኝ ለምንድን ነው ወደ ኋላ ያቀረው ብላ ስትላ ያንቺን ማጀዛ እየተቀያየርሽ መኖር ነው አሏት ይባላል ማለት ነው። እንግዲህ ይሄ ትልቅ ትርጉም ያለው ብዬ አስባለሁ። በያዛችሁት ጠንክራችሁ እንድትንቀሳቀሱ የያዛችሁትን ነገር ወደ ኋላ እንዳትሉ ባላችሁ ነገር ደግሞ ተድሂያ እንድትከፍሉ ውጤት እስከምታመጡ ድረስ እንጂ ድል ሲመጣ ብቻ እንደ ስስት ለመምጣት ሳይሆን ቦታው ላይ ጠንክሮ ለእስልምናው መሻይኾቻችን ያስተማሩን መንቀሳቀስ አስፈላጊ ነው እላለሁ። እንግዲህ ሼህ አህመድም ነካ አድርገውታል። ስለ መውሊድ ብዙ ነገር ተብሏል። መውሊዱ ነብያችን አለይሂ ሰላቱ ወሰላም ናቸው። እሳቸው የተከበሩ መሆናቸውን ያ ብቻ ሳይሆን ቀኑ ራሱ የተከበረ መሆኑን አላህ Subhanahu Wa Ta'ala በጥቅል ሲነግረን ወዘኪሩሁም ቢአያሚላህ ይለናል። አላህ ታላላቅ ድሎች ያደረገበትን ፊርዓውንን አስምጦ ነብዩላህ ሙሳን ከባልደረቦቻቸው ጋር ነጃ ያወጣበትን ቀን ወዘኪሩሁም ቢአያሚላህ ይላል። ሌላው ደግሞ የቁርአን አንቀጽ ላይ ይዕመሉ አለ ዳውድ ሹክራ ይላል። ይዕመሉ ካለ በኋላ ሐርፈ ኒዳ አለው። ዑለማዎቻችን እዚህ ያሉ ያ የሚባል ይሄ ዑለማዎችን የሚያውቁት እንግዲህ የዳውድ ቤተሰቦች ማለት ነው። ሹክራ ይላል ማለት ነው። እንግዲህ ይዕመሉ አለ ዳውድ ሹክራ ሲባል ሲፈቱን ሊመፍዑል ሙጥለቅ ብለው አንዳንዶቹ ያስቀምጡታል። ኢዕራቡ ላይ በደንብ ሄዳችሁ ማለት ትችላላችሁ። ያንን ለማሸከር አላህ Subhanahu Wa Ta'ala አድርጉ ብሎ በዚህ አይነት ትእዛዝ ለነብዩላህ ዳውድ ቤተሰቦች እንደሰጠው ከዛ በኋላ ደግሞ እንግዲህ መሻይኾቻችን ይህን ነገር እያደረጉት ይገኛሉ ማለት ነው። አልኢማም ኢብን ሐጀር አልአስቀላኒ ኢንባኡል ዑምር ቢአብናኢ ዑምር የሚል ኪታብ አላቸው። እዛ ኪታባቸው ላይ እንደውም የመሊኩል ሙዘፈር መውሊድ የሚያወጣ የነበረው ዑሚለ አመሉል መውሊድ ሱልጣኒ ከልዓዳ ይላሉ። እንደተለመደው በ15ኛው ቀን ነበር።
መሻይኾቻችን ግን ተርቲቡን ለመጠበቅ በ12ኛው ቀን አደረጉት። ለዚህም ማስረጃ እንደውም ትልልቅ ሐፊዞች አልሐፊዝ ኢብኑ መርዙቅ አትልሚሳኒ ጀነል ጀነተይን ፊ ሸረፍ ለይለተይን የሚል ኪታብ አላቸው። አንደኛው ሌሊት የተከበረ ብለው ያስቀመጡት የነብያችን አለይሂ ሰላቱ ሰላም የተወለዱበትን ሌሊት ነው። ሁለተኛው ደግሞ ለይለተል ቀድርን ያስቀመጡት ማለት ነው። እዛ ኪታብ ላይ ምን ይላሉ? 12ኛው ቀን የተወለዱበት ወሁ ሶሒሁ ብለው ያስቀምጡልናል ማለት ነው። እንግዲህ ሁፋዞች ናቸው ይሄንን ነገር እየነገሩን ያሉት። የነብያችን አለይሂ ሰላቱ ሰላም መውሊድ ስናከብር በውስጡ መሐባችንን የምንገልጽበት ነው። ሁሉም በተለያየ መልኩ መሐባውን ይገልጻል። ስለ መሐባ ደግሞ ነብያችን ራሳቸውን ያስተማሩ ላ ዩሚኑ አሐዱኩም ሐታ አኩነ አሐበ ኢለይሂ ሚን ዋሊዲሂ ወወለዲሂ ወናሲ አጅመዒን ይላሉ። ከሰዎች ሁሉ አስበልጦ ከእናቱም ከአባቱም ከልጁም ካለው ነገር ሁሉ በአጠቃላይ አስበልጦ እስካልወደደ ድረስ የተሟላ ኢማን የለውም ይላሉ። እንግዲህ የተሟላ ኢማን ነጸብራቅ ነው መውሊድ ማለት ነው። ይሄንን ደግሞ ነብያችን አለይሂ ሰላቱ ሰላም ስለ ሱሐባዎቹ ሲናገሩ እናንተ እኮ ሱሐቦቹ ናቸው አሏቸው። ወንድሞቼ ብለው የጠሩን ሳያው እንደሚያምኑት እኛን ነው። ነብያችን ናቸው አለይሂ ሰላቱ ሰላም ገና ከመምጣታችን በፊት እስከ ኡማው ድረስ ያስታወሱም ማለት ነው። እኛ ደግሞ ምን አለብን ማለት ነው? አሁን ነብያችን አለይሂ ሰላቱ ሰላም ማስታወስ ማለት ነው። ትልቁ ነገር እንደምታውቁት መሻይኾቻችን የሐበሻ መሻይኾች እናንተ ብዙ አላችሁ። ከነሱ ዒልም ነው የቀሰማችሁት እና ምን ብለው ነው ግጥሞቻቸው ላይ የሚያስቀምጡልን? ብዙ ጊዜ ስለ መሐባ ነው የሚነግሩን። ቅድም ሻህ አህመድ አንዱን ግጥም አንስተውታል። አወሉን መኽጡቢ ሊልሑቢ ብለው ተናግረዋል። እንግዲህ ለፍቅር የመጀመሪያ የታጩ ማለት ነው ነብያችን አለይሂ ሰላቱ ሰላም መሆናቸውን ነው የሚያሳየው። ሱሐባዎች እኮ ገጥመውላቸዋል ስለ ፍቅራቸው፣ ያውም ደግሞ ከፍ ባለ አገላለጽ ማለት ነው። ምን ብለው ወአጅመሉ ሚንከ ለም ተረቅ ቀጡ ዐይኒ ወአፍዶሉ ሚንከ ለም ተሊድ ኒሳኡ ኹሊቅተ ሙበረአን ሚን ኩሊ ዐይቢን ከአነከ ቀድ ኹሊቅተ ከማ ተሻኡ ብሎ ያሉን ሐሳን ኢብኑ ሳቢት አይደሉ እንዴ? እና ሐሳን እኮ 60 ዓመት ሙሉ በጃሂልያ ከኖረ በኋላ ያንን ፍቅር ነው ከሰለመ በኋላ 60 ዓመት ደግሞ የቆየው በአጠቃላይ 120 ዓመት ነው የኖረው። እንግዲህ ይሄን እንደ ነብያችን አለይሂ ሰላቱ ሰላም የተናገረው አረቦች ሌይላ በምትባል ሴት ፍቅርን ይገልጹ ነበረ። ከዕብ ኢብኑ ዙሃይር የሚባለው ባነሱ ሱዓድ ብሎ ሱዓድ በምትባል ሴት ነብያችን መሐባ ፊት ለፊታቸው ነው የገጠመላቸው። ይሄንን ነው ከነብያችንም ከሱሐቦቹም ከዑለማዎቻችንም የተማርነው ማለት ነው። በጣም የሚገርማችሁ የኛ መሻይኾች የመጀመሪያው እንግዲህ ትልቅ የሶላዋት ኪታብ ተብሎ የሚጠራው ታውቁታላችሁ። አብዱል ጀሊል ተንቢሁል አና የሚባለውን በዓለም ላይ ለመጀመሪያ ጊዜ ረሱት የኛ መሻይኾች ናቸው። እስኪ የትኛው አረብ ነው የሸረፈው? አልሸረሁም። የኛን መሻይኾች ናቸው፣ ባሆች ናቸው የሸረሁት። ተውዲሁል መራም ብለው ማለት ነው። እዛ ላይም ደግሞ ዝም ብሎ መሸረህ ብቻ አይደለም ዒልም ያስቀምጣሉ። ትክክለኛው ነብያችን የተወለዱበት ሶቢሐተ የውመል ኢስነይን ነው ብሎ ነው የሚነግሩን። እንግዲህ በዚህ ደረጃ የታነጹ መሻይኾች ነው ያሉንና የነሱ መሻይኾች ደግሞ ስናስቀምጥ እዚህ ላይ ቅድም መሐባ ተገልጿል። ከመሐባው ውጪ ደግሞ አኽላቅ ማስተማር አስፈላጊ ነው። ነብያችን አለይሂ ሰላቱ ወሰላም ብለዋል አነ ዘዒሙ ምን ፊ በይቲን ቢረበዲል ጀነቲ ሊመን ተረከል ሚርአ ወኢን ካነ ሙሒቀን ብለዋል። እኔ እኮ ዋስትና ሆኗለሁኝ የጀነት መሪ ስለሆንኩ ዋስትና ሆኗለሁኝ አሉ። ምን ሰው በዛ ቤት አሉ ፊ ረበዲል ጀነቲ ዝቅ ባለው የጀነት ክፍል አሉ ደረጃ ስላለው ጀነት ማለት ነው። ሊመን ተረከል ሚርአ መጥፎ የሆነ ጭቅጭቅን ለተወሰው ማለት ነው። ወኢን ካነ ሙሒቀን ሐቅ ላይ እንኳን ቢሆን ማለት ነው። ዑለማዎቻችን ያስተማሩን የሚጠቅም የሆነ ክርክር ዒልም ነው። ሌላኛ ቦታ ነው የማይጠቅም የሆነ ክርክር ያለው ማለት ነው። እንግዲህ ነብያችን አለይሂ ሰላቱ ወሰላም ዑለማዎቻችን ወደ ዒልም ሲመጡ የሚጠቅም የሆነውን ዒልም ነው ሲያስተምሩን የነበረውና እንግዲህ ዝቅተኛውን የጀነት ክፍል ነብያችን አለይሂ ሰላቱ ወሰላም ካስቀመጡልን በኋላ ከፍ ያለውን ልጥቀስላችሁ። ምን ብሏል? ትልቁን ደግሞ ከፍ ያለውን ፊ ዐለል ጀነቲ ሊመን ሐሱነ ኹሉቁሁ ለአኽላቁ ላማረ ሰው ነው የሚሉ የትኛውም ቦታ መውሊድም ላይ ሌላም ቦታ ቢሆን የነብያችን ሱና ላለማሰደብ መውሊድ ማለት እኮ እንዲህ ነው እየተባለ የተወሰኑ ጥፋቶች በሚሰሩት መሻይኾቻችን ሲጀምሩ የነበሩበት የነብያችን ሱና ሲፈጸም የነበረበትን መጥፋት ስለሌለበት አኽላቃችን አሳምረን ወንድሞቻችን ባንድ ላይ ሆነን ይህን ነገር ማከናወን አስፈላጊ ነውና መሻይኾቻችን ዒልማቸው በዓለም የተመሰከረላቸው ናቸው። የሶላ ኪታባቸው ተውዲሁል መራም ይመሰክራል። ሌሎችም መሻይኾቻችን ደግሞ ይሄንን ያስተማሩ ስለ ነብያችን አለይሂ ሰላቱ ወሰላም የነገሩ ማለት ነው። ሸራ ቢሶፋ ብለው ነብያችን እኮ ያወደሱልን። መቼም አረብኛ ለሚገባው ሰው ካፋ እዚህ ጋር ተሐذፋ ነው ከሸራ ቢሶፋ ማለት ነው። ይሄ ትልቅ የሆነ በሊግ የሆነ ጊዜ ነው ካፍ የሚተሐذፈው። ሱሙን ቡክሙን ዑዩም ይላል። ከሱሚን ከቡክሚን ከዑሚም ማለት ነው። እና በዚህ ደረጃ ነው ነብያችን አለይሂ ሰላቱ ወሰላም መሐባ እየገለጹልን ያሉት ማለት ነው። ይሄንን ከማን ተመሩ? እዛው በነበሩበት ጊዜ ሐታ ስለ መውሊድ እንኳን ኢብኑ አቢ ዓሲም የሚባለው ሚነ ሰለፍ የሆነው ማለት ነው መውሊዱ ነብይ ሰለላሁ ዐለይሂ ወሰለም ወማ መዐሁ ብሎ ኪታብ ተጽፏል ብለው ዑለማዎች ይነግሩናል። ኪታብ የተጻፈ ነበር ፊ ዘመን ሰለፍ። እኛ እኮ እንደውም ብዙ እንዳይደነግጡ ብለን ነው እንጂ አን ኒዕመቱል ኩብራ ለኢብኑ ሐጀር ብናነሳው
ከአቡበከር ሲዲቅ ከኸሊፋዎቹ የተወሳ ብዙ ነገሮች እንዳሉ ነው የሚያሳየው። ወላኪን ግን በስሜት ዑለማዎች ስለማይናገሩ ከስቲላል አንፃር ስለሚያወሩት ነው እንጂ ስለ መውሊድ ማለት ነው። ነብያችን ራሳቸውን የተወለዱበትን ቀን አስታውሷል። ያዘዘውም ደግሞ ወዘኪሩን ቢአያሚላህ አላህ ሱብሓነሁ ወተዓላ ነው። በዛ መልኩ የተፈጸመ ደግሞ ከሸሪዓ ወጥቷል ብሎ ማለት ምናልባት እንግዲህ ባለቤቱ ነው የሚናገረው። መውሊድ የሚያወጣው ሰው ባለቤቱ እኔ እኮ ለነብያችን ሹክርና መሐባ ነው ማውጣው ካለ በኋላ አይደለም ሸሪዓ ለመጣስ ነው ሲለው በጣም አስደንጋጭ ነው የሚሆነው። ባለቤት ያውራ ብለን እንናገራለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አልሚዕራጅ ፕሮዳክሽን